ጥሪያችን አክብራችሁ ስለመጣችሁ እጅግ ደስ ይለናል። አልሚ ልቦች ለኢትዮጵያ ብለናል እና ያው እንደምታውቁት በተለያየ ጉዳይ ላይ በተለይ ውጭ ሀገር የምንኖር ሰዎች የምንገናኝባቸው ብዙ ርዕሶች አሉ። በተለይ እምነት፣ ፖለቲካ የመሳሰሉት ሀዘን፣ እንደዛ አይነት ነገሮች ግን እንዴት ነው አብረን ማደግ የምንችለው እንዲጠቅሙን ለማድረግ የምንሞክረው ማለት ነው። እንደው እዚህ ጋር እንኳን ደህና መጣችሁ የሚለው አንድ ነገር ተናግሬ ቀጥታ ወደ ዶክተር የጸዳው አልፋለሁኝ። አንድ ቀን በጣም አይምሮ ላይ የቀረች አንድ ነገር አለ እና ዩኒቨርሲቲ እየተማርን ኢኮኖሚክስ አስተማሪያችን ምን አለ፣ ጀርመን ሀገር ላይ በጣም ስኬታማ የሚባል በታይ ትምህርት ዘርፍ ላይ ዲያስፖራ ግሩፕ የትኛው ይመስላችኋል? ጀርመን ሀገር በጣም ትምህርት ላይ ጎበዝ የሚባሉት የት ሀገር ሰዎች ይመስሏቸዋል? ኢራን፣ ቪየትናም። የሚገርመው ማለት ነው። ከዛ በኋላ እንደውም ቁጭ ብዬ ገርሞኝ ማንበብ ጀመርኩኝ እና ለምሳሌ ቪየትናም እዚህ ጀርመን ሀገር የሚኖሩ ቪየትናም ሰዎች ልጆቻቸውን ከወለዱ በኋላ ራሱ ልጆቻቸውን ወደ አቢቲዩር ከዛም ደግሞ ወደ ዩኒቨርሲቲ የማስገባቱ ነገር ሲታይ ኢቭን ከጀርመኑ ኮታ ከፍ ያለ ነው፣ እዛ ሀገር ካለው ከጀርመኑ በላይ ራሱ ማለት ነው። እና እኛ እንዴት ነው ወደዛ ማለፍ የምንችለው? እና ሁል ጊዜ እንደው በተለመደው መልኩ በመለማመጥ ምን ከሚለውም ወጣ ብለን በቃ እኛ በተለያየ መልኩ እዚህ መተናል፣ ግን አትሊስት ልጆቻችን አንድ ስቴፕ ወደፊት መሄድ የሚችሉበትን የተሻለ ደረጃ መድረስ የሚችሉበትን ነገር እንዴት ማምጣት እንችላለን ከሚለው አንጻር ነው። ለሱ መልስ የለንም፣ ግን አብረን ቁጭ ብለን ስናወራ ግን እያንዳንዳችን ጋን በምን ይደገፋል ይባላል፣ በጠጠር ይደገፋል። ጋን በጠጠር ይደገፋል እና ሀሳብ እናዋጣ። የሚገርሙ ትልቅ ባለሙያዎች በዙሪያችን አሉ። ዩኒቨርሲቲ ውስጥ ድረስ የሚያስተምሩ ትልቅ ኢንጂነሪንግ ቦታ ላይ ያሉ፣ በሕክምናውም እዚህ ጀርመን ሀገር የሚገርማቸው ትልቅ ሽልማት ያገኙ ሰዎች አሉ በየሙያቸው። እነዚህ ሰዎች ሁሉ በዙሪያችን በመካከላችን አሉ እና ከነሱ የሆነ ነገር ብናገኝ የሚል ነው ዋና ሀሳቡ። ይህን ማዘጋጀት ያስፈልገን። ከሱም በተጨማሪ ሁል ጊዜ ብዙዎቻችን ያደናቀፈን ድንጋይ እያንዳንዳችን አደናቅፎናል እዛ ሀገር ስንመጣ። ምክንያቱም ሁሉም ነገር በራሳችን እየደረሰ ስለሆነ የምንማረው ማለት ነው። ሲስተም የለም። እኔን 5 ዓመት ወስዶብኝ የለመድኩትን ነገር እሱም ሲመጣ እሱም 5 ዓመት ወስዶበት ይማረዋል ማለት ነው። እና እሱ እንዳይሆን ገና አዲስ የመጣችሁ ካላችሁ 3-4 ዓመት የቆዩታሉ። ይሄን 3-4 ዓመት እንዴት ሄዱት የሚለውን ነገር ይሰጡናል። እኛ ትንሽ ቆየን የምንል ደግሞ 10 ዓመት ስንል አይ 20 አለን 30 አለን የሚሉት ደግሞ አሉና እነሱም ደግሞ እንደዛው እናረጋለን ለማለት ነው። ስለመጣችሁ እጅግ በጣም ደስ ይሎናል። ይሄን ካልኩኝ ቀጥታ ወደ ዶክተር የጸዳው መልሳቸዋለሁ። እኛ ማነን የሚለውን ነገር እሱ ያስረዳንና ቀጥታ ወደ የእንግዶቻችን እናልፋለን። በመሀልም ደግሞ ወደ መጨረሻ ላይ በቂ የሆነ ጊዜ ያለን ሻይ ቡና እየጠጣን እርስ በርስ የምንለዋወጥበት ማለት ነው። ምክንያቱም የዛሬ መርሃ ግብር በነገራችን ላይ የዛሬው መርሃ ግብር የትምህርት መርሃ ግብር አይደለም፣ የመገናኛ መርሃ ግብር ነው። የተወሰኑ ነገሮችን አእምሯችን እንድናሰላስል እንግዶቻችን የተወሰነ ነገር እንዲሰጡን ብቻ ነው የምንፈልገው። ከዛ በኋላ ያንን ነገር ራሳችን ልንሄድበት እንችላለን። እነሱ ጋር እንድንተዋወቅ ነው እንጂ የማታውቁትን ነገር ማስታወሻ ይዛችሁ የምትጽፉት አዲስ እውቀት ወይም ትምህርት ለማሳለፍ የሚል አይደለም። የህይወት መንገዳችንን ምን አለፉ እኛ እስከዛ ምን እንማራለን የሚለውን እንትን ለማለት ነው። እና ምናልባት የተሳሳተ ኤክስፔክቴሽን ይዘን ከመጣን ኢንቱዊሽን እንዳንሆን ማለት ነው። እንገናኝ፣ አብረን እናሳልፍ የሚል ነው ፍሬ ሀሳቡ ለማለት ነው። እጅግ አመሰግናለሁ። ወደ ዶክተር የጸዳው ወስዳቸው። አመሰግናለሁ ስሙን። በእኔም በኩል እንኳን ደህና መጣችሁ ማለት እፈልጋለሁ። እኛ ማነን የሚለውን ቀድሞ እሱ ተናግሮብኛል፣ አክቹዋሊ ልናገር የነበረውን። ከዛ በተረፈ ያው እንግዲህ ይህን የመሰለ ሴሚናር አዘጋጅተን ስንጠራ እኔ እንኳን ድግስ በማለት ነው የምጠራው። አክቹዋሊ እንግዲህ መቼም ድግስ አዘጋጅተን ስንጠራ እናንተም ድግስ ለመጋበዝ ስትመጡ ድግሱን ያዘጋጁት እነማን ናቸው የሚሉትን የተወሰነ አንደርስታንዲንግ ይኖራችኋል ብዬ አስባለሁ። እንግዲህ በተለያየ ምክንያት እዚህ ሀገር ሁላችንም መጥተናል። ቅድም ኢንጂነር መኳንንት ከ40 ዓመት በላይ እንደሆናቸው ሲነግሩን ነበረ። ሌሎቻችን ደግሞ የተወሰነ ወራትም ሳምንታትም ብቻ አመታትን አሳልፈናል። ዋናው አላማ ምንድን ነው? የኛ አላማ ማለት ነው የሾርት ተርም እና የሎንግ ተርም ጎላችን የምታገኙት ያው ያለንን ልምድ የመለዋወጥ ነው። እንግዲህ እሳቸው የሄዱበት ያው 40 ዓመት ሙሉ የተማሩትን ለኛ
በሚመች መልኩ የሚያካፍሉበት መድረክ ማዘጋጀት ነው። ከዛ በተረፈ ደግሞ ያው እንግዲህ እዚህ ሀገር ስንኖር ቅድም ብሎታል ከቪየትናም ያው ኮሚኒቲ መማር አለብን። ኮሚኒቲያችን ማብቃት አለበት። ያው የምንኖርበትን ሀገር የትምህርት ሲስተም፣ የሌጋል ሲስተም፣ የፋይናንሻል ሲስተም አጠቃላይ አካሄዱን ማወቅ አለብን። እሱን በማወቅ ራሳችን ካበቃን የሎንግ ተርም ጎላችን ላይ እንመጣለን ማለት ነው። ሀገራችን በተለያየ ሁኔታ የምናግዝበትን ማህበራዊ ግዴታችን የምንወጣበትን የሎንግ ተርም እንትናችን መድረስ እንችላለን። እንደ ግለሰብ የተወሰነ ሁላችንም እናውቃለን። ትምህርት ቤቶቻችን፣ ሐኪም ቤቶቻችን ካሉ ሆስፒታሎች፣ ዩኒቨርሲቲዎች ያሉበትን ስታትስ እናውቃለን። በግለሰብ ደረጃ ሰፖርት ማድረግ እንችል ይሆናል፣ ግን ደግሞ ወይም በማህበር ደረጃም ሰፖርት ማድረግ እንችል ይሆናል። ግን ከዚህ በላይ በኮሚኒቲ የተናቀረ ተመሳሳይ አላማ ያለው በሎንግ ተርም እየተጋገዝ ሰፖርት እየተደራረግ እንዲህ አይነት በመጣንበት አካባቢ በዚህ መልኩ ሰፖርት የምናደርግበትን ኢንፍራስትራክቸር መዘርጋት ብንችል ይሄ ከምንም በላይ ለሀገራችን ይጠቅማል ብለን እናስባለን። ይሄን ካልኩኝ እንግዲህ ቅድም እንዳልኩት እኛ ማንን የሚለውን በዚህ ውስጥ ታገኙታላችሁ ማለት ነው። የኛ አላማ ልምድ ያላቸው ምሁሮች አሉ፣ ምሁሮችን መጋበዝ፣ ልምድ ያላቸውን በመጋበዝ ልምድ ለሌለን የምንማርበትን መድረክ ማዘጋጀት ነው የሚሆነው ማለት ነው። አላማችን ማህበራዊ፣ ኢኮኖሚያዊ፣ ባህላዊ፣ በትምህርቱም በጤናውም በሁሉም ነገር ተገናኝቶ መምከር ነው። ቤዚካሊ ኮርሶችን ማዘጋጀት፣ ሰሚናሮችን ማዘጋጀት፣ መወያየት፣ ከዛም ያው የማህበራዊ ግዴታችን መወጣት ነው አላማችን። እናንተ እነማን ናችሁ ካላችሁን ቲማችን እዚህ ላይ የምታያቸው ናቸው። ወደ እንግዲህ 11 ነን አክቲቭሊ የምንንቀሳቀሰው። ከ11ዱ 5ቱ በአይቲ ሙያ ነው እየሰሩ የሚገኙት። ሰብሳቢያችን ስምኦን፣ ሳሙኤል፣ ሃይማኖት፣ ውብሸት፣ ነጻነት እነዚህ በአይቲ ዘርፍ ነው የሚንቀሳቀሱት። በባንኩም በፋይናንሱም ሶፍትዌር ያው ዲቨሎፕ በማድረግም ይንቀሳቀሳሉ ማለት ነው። የረጅም ጊዜ ልምድ አላቸው። ከዛ በመቀጠል ጸሐፊያችን አክሊሉና ሰላማዊት በማህበራዊ ሳይንስ አገር ቤት ጨምሮ ከ10 ከ20 ዓመት በላይ ልምድ አላቸው። አክቹዋሊ በጣም ሰፖርት ያደረጉን ያሉ የቲም አባሎቻችን ናቸው። ከዛ በመቀጠል እንዳለ ኢንጂነር ዮሴፍ እና ናትናኤል እነሱ ኢንጂነሮች ናቸው። ኢንጂነሮች ብቻ አይደሉም። እውነቱን ለመናገር እንግዲህ አገራችን አሏት ብለን ከምንጠራው እዚህ ሀገር የባለሙያዎች መካከል እነሱን መጥቀስ ግድ ይለናል። በትንሹ 15-20 ዓመት ልምድ አላቸው በዚህ ኤሪያ ላይ ማለት ነው። ዮሴፍን እዚህ በፊት እንደምታስታውሱት ያው ቆንጆ ገለጻ አድርጎልን ነበር በሚጣፍጥ መልኩ ስለ ኤሌክትሪክ መኪና፣ ስለ አርቲፊሻል ኢንቴሊጀንስ በደንብ ሰፋ ባለ መልኩ በሚገባ መልኩ ገለጻ አድርጎልን ነበር። መጨረሻ እኔም ኬሚስት ነኝ። በሙያ ዩኒቨርሲቲ አካባቢ ትንሽ ቆይቻለሁ። አሁን ደግሞ ወደ ኢንዱስትሪው በዚች በመድኃኒቷ በምናምን እዛች አካባቢ ላይ እየተንቀሳቀስኩ እገኛለሁ ማለት ነው። ኦኬ። ከዛ በተረፈ ያው የተሰጠኝ ደቂቃ አጭር ስለሆነ ትንሽ ፈጠን እያልኩ ለመሄድ ሞክራለሁ። ምስረታ ያደረግነው 2021 ዲሴምበር ላይ ነው። ከዛ በኋላ ህጋዊ ምዝገባ ጨረስን። ምዝገባውን በምናደርግበት ሰዓት ቅድም እንዳልኳቸው የረጅም ጊዜ እቅዶችን በሚያማክል መልኩ ነው ለማድረግ ያሰብነው። በኋላ ላይ እመጣበታለሁ። ብዙ ኤሪያዎችን እንዲያተኩር በማድረግ ማለት ነው። ረጅም ጊዜ ፈጅቶብናል። ከዛ በኋላ የመጀመሪያውን ህዝባዊ መድረክ እዚህ ፍራንክፈርት ላይ 2022 መጨረሻ ላይ ነበር ያደረግነው። ከዛ በኋላ የመጀመሪያውን ፕሮጀክት አሸነፍን፣ ትምህርትን በተመለከተ ማለት ነው። በዳርምሽታት በመንግስት በኩል የተለያዩ ፕሮጀክቶች አሉ። በእንደዚህ ስደተኞችን ምንድነው ውህደት ትምህርት ጋር በተያያዘ እንዲህ እና እሱን በተመለከተ አንድ ለ3 ዓመት ተኩል የሚቆይ ፕሮጀክት አሸንፈናል ማለት ነው። እሱን ተመርክዞ
ያው የተለያዩ ሴሚናሮችን ስናረግ ነው የቆየ ነው። የዛሬው የዛ የሚቀጥለው አካል ነው ማለት ነው። ከዚህ በፊት ምናልባት ላልነበራችሁት በተለይ ከነበሩን ሴሚናሮች መካከል 5ቱን እዚህ ላይ አድርጌያለሁ። በመጀመሪያው የተከበሩ ልዑል ዶክተር አስፋወሰን አስራቴ በተገኙበት ነበረ። በተለይ በጀርመን የኢትዮጵያን ስደተኞች ፈተናዎችና ውህደት በሚል ሰፊ ጥናት አቅርበው ውይይት አድርገን ነበር ማለት ነው። ከዛ በኋላም እንግዲህ 2024 በተለይ የምታስታውሱት ዶክተር አልማየሁ ረጋ በምህንድስናው ዘርፍ በሕክምናው ዘርፍ ይቅርታ የነበራቸውን ልምድ አካፍለውናል። እንግዲህ ከኦስትሪያ፣ በዩኬ፣ ራሻ ካልተሳሳትኩኝ እንደውም ከዛ በኋላ እዚህ አሁን ፍራንክፈርት ከተማ ውስጥ ጠቅላላ ሐኪም ናቸው። ነርስ በነርሲንግ ኤሪያ ወይም በዚህ አውስቢልዲንግ ማድረግ የምትፈልጉ የጀርመንኛ ቋንቋችሁም ለዛ የበቃ ከእሳቸው ጋር መስራት እንደምትችሉ ቃል ገብቶ ነበረ። ከዛ ቀጥሎ ዶክተር ዮሴፍ በምህንድስናው ዘርፍ ቅድም እንዳልኩት ጥሩ ገለጻ አድርገውልን ነበር። ዶክተር ፍቃዱም በምጣኔ ሀብት ጋር ተያይዞ ያለውን የረጅም ጊዜ ልምዳቸውን ያካፈሉበት አንድ መድረክ ነበር። ቀጥሎ ፍራንክፈርት ዳርምሽታት ላይ ያው እንግዲህ ቅድም እንደተባለው የትምህርት ሲስተሙን ማወቅ አለብን፣ ሌጋል ሲስተሙን ማወቅ አለብን፣ ፋይናንስ ሲስተሙን ማወቅ አለብን ብለን ነበር። አሁን ደግሞ ያው ፈርስት ጀኔሬሽን እየመጣ ነው። ግን ደግሞ እንዴት ነው እናትና አባት የትምህርት ሲስተሙን እናውቃለን ወይ? እንዴት ነው? እሱን በተመለከተስ ምንድን ነው የጀርመን የትምህርት ሲስተም የሚመስለው ከአንደኛ ክፍል ጀምሮ ያለውን እሱን በተመለከተ ሴሚናር አዘጋጅተን ነበር። አውስቢልዲንግ በተመለከተ ደግሞ አሁን በባለፈው አመት ያዘጋጅነው ነበር ማለት ነው። እነዚህ እንግዲህ ከዚህ በፊት የነበሩት ሴሚናሮቻችን ናቸው። የዛሬው የሚቀጥለው ፓርት ነው የሚሆነው ማለት ነው። ኦኬ አሁን ትንሽ ገባ ወዳለው የኛ አላማ ምንድን ነው የሚለው በጎ አድራጎት ላይ የመሳተፍ ያው ፍላጎታችን እዛ ላይ ያለ፣ ልማት ላይ መተባበር ከሌሎቹ ማህበራት ጋርም ቢሆን፣ ቅርስና ጥበቃ እንግዲህ መቼም አገራችን ያላትን ቅርስ ሁላችንም 1% ራሱ ተጠቅማበታለች ብለን አናምንም። አይ ቲንክ ይሄን መቼም የማይቀበል ያለ አይመስለኝም። እሱንስ እንዴት ነው መጠቀም የምንችለው በሂደት? ያው ከዛ በተረፈ ጤና ጋር በተያያዘ ግልጽ ነው ሐኪም ቤቶቻችን ወይም ደግሞ እንግዲህ ባለሙያዎችን እዚህ እኮ ብዙ ዶክተሮች አሉ። ዶክተሮችን በማዘጋጀት ሐኪም ቤት አካባቢ የልምድ ልውውጥ ወይም ደግሞ እንደዚህ ለተወሰነ ጊዜ ሰፖርት አድርገው ይመጡበት በኋላ ምናልባት ዶክተር ዋቃ የሚሉት ይኖረው ይሆናል። እነሱ ልምድ ስላላቸው እዚህ በፊት ገለጻ ሲያደርጉ ሰምቻለሁ። በጣም ልምድ አላቸው። እንዲህ በትምህርት ጋር በተያያዘ ይሄ ዛሬው ነው። እንስሳት፣ እጽዋት እንዲህ የምንሰራባቸው የማህበራችን አካሎች ናቸው ማለት ነው። እንዳልኩት የረጅም ጊዜ እቅዶቻችን ማለት ነው። አካሄዳችን ምን ይመስላል ከተባለ ቅድም እንዳያችሁት 11 ነን። 11ም ባለሙያንን በራሳችን በኤሪያ ማለት ነው። ስለዚህ በሙያችን ላይ ያተኮረ ፕሮጀክት እንዲኖረን ነው የምንፈልገው ማለት ነው። ምንሰራው እንደዛ ነው። በስብሰባ ብዛት አናምንም። ያው ሁሉም ታስክ ይኖረዋል፣ ታስኩን ይወጣል። ሰፖርት የሚፈልግበት ኤሪያ ላይ ሰፖርት እንደራረጋለን። ከዛ በተረፈ ግን በሙያ መደራጀትን የመረጥ ነው ማለት ነው። ግን ያ ማለት ሌሎችን አናሳትፍም ማለት አይደለም። ፍላጎት ያለው በፕሮጀክት የሚመጣ ማንኛውም ሰው ከኛ ጋር ወይም ማህበር ከኛ ጋር መስራት ይችላል። ጎሳ፣ ሃይማኖት፣ ፖለቲካ ሁሉም አይመለከተን አስሎንጋስ ያው ኮሚኒቲ ቢልድ ማድረግ ላይ እስካተኮረ ድረስ ማለት ነው። እንግዲህ ፕሮጀክት መር መሆን አለበት ብለናል። ግን ያው ዝሮ መተባበር ያው ግዴታ ነው። አላማችን ኢትዮጵያ ላይ ብቻውን የተመለከተ ሳይሆን ኢትዮጵያውያንን የተመለከተ ነው። እዚህ ፍራንክፈርት ኤሪያ ለሚኖሩ ፍራንክፈርት ማለት ጀርመን ሀገር ለሚኖሩ ኢትዮጵያውያን ብሎም ሀገራችን ለሚኖር ኢትዮጵያውያንም ማለት ነው። እንግዲህ ይህም በሰፊው መሄድ አያስፈልግም። ግን ያው እንዳልኩት ቅድም ሁላችንም እንግዲህ በዚህ በእኔ ለምሳሌ ብሄድ በጣም ብዙ ጓደኞች አሉኝ ኢትዮጵያዊ ያልሆኑ በተለያየ
ኢንዱስትሪ ወይም ዩኒቨርሲቲዎች አካባቢ የሚሰሩ እነሱም በማደራጀት በእኔ በኩል ለምሳሌ ወደ ሀገር ቤት ዩኒቨርሲቲዎች አካባቢ የልምድ ልውውጥ ማድረግ የሚችሉበት ሁኔታ መፍጠር የምንችልበትን ሁኔታ ማዘጋጀት ወይም በዶክተር ዮሴፍ እንደዚሁ በምህንድስና አካባቢ ያለውን ይሄ ትሬኒንግ የምንሰጥበት ሁኔታ ይሄ ኢንፍራስትራክቸሩን ሲስተሙ መዘርጋት ነው የሚኖረው። ግን እዚህ ጀርመን ሀገር ላሉት ለሚኖሩት ደግሞ ቅድም እንዳልነው እንግዲህ እንደ ኢንጂነር መኳንንት ዶክተር ዋጋም አሉ ልምድ ያላቸውን በመጋበዝ ከልምዳቸው መካፈል ነው። ቅድም ብሎታል 5 ዓመት የፈጀበንን የእሱን የሄደበትን ልምድ በ5 ደቂቃ የሚያካፍለን ከሆነ እሱን ነው የምንፈልገው ማለት ነው። ዝሮ ዝሮ እንደ ኮሚኒቲ መጠናከር አለብን፣ እንደ ኮሚኒቲ ማወቅ አለብን። ስናቅ ነው እንግዲህ ለሌሎችም ሰፖርት ወደ ማድረግ የምንሄደው ማለት ነው። ይህን በጀርመን ውስጥ ያለውን በዚህ መልኩ ማየት እንችላለን። የኢትዮጵያን ከሞላ ጎደል እዚህ በፊት ተናግረነዋል። ይህን ይመስላል እንግዲህ። በተረፈ እኛ ማንን የሚለውን ጥያቄ ካልተመለሰላችሁ ጥያቄውን የመጠየቅ በኋላም ውይይት በምናደርግበት ሰዓት ተጨማሪ ማብራሪያ መስጠት እንችላለን ማለት ነው። ወደ ስሞን ልመልሳችሁ። እሺ፣ እጅግ እናመሰግናለን ዶክተር የጸዳው። እንግዲህ እኛም በደንብ ሲያስተዋውቅ ቆይቶ ራሱን ግን ዘለል ብሏት ነው ያለፈውና ያው እሱም ያው እንደተባለ በኬሚስትሪ ነው የሚሰራው። እንደውም በጀርመን ሀገር ትልቅ የሚባል ሽልማት ወስዷል በኬሚስትሪ ዘርፍ ላይ ማለት ነው። እና እሱንም አብሬ እንደው ለመግለጽ ፈልጌ ነው። ከዚህ በመቀጠል አካሄዳችን ያው እንደምታውቁት ፖስተሩም ጋር እንዳያችሁ 3 እንግዶች አሉን እና እንግዶቹ ራሳቸውን አስተዋውቀውን በምን ፊልድ ላይ ነው የሚሰሩት፣ አንዳንድ ጊዜ ለእነሱ ግልጽ ይሆንና በዚህ ፊልድ ነው የምሰራው ማለት በዛ ፊልድ ውስጥ ምንድን ነው የሚሰራው የሚለው ለእኛ እንግዳ ሊሆንብን ይችላል እና እሱን ነገር የተወሰነ አስጨብጠውን ከዛ በኋላ ያላቸውን ልምድ በዛ እነሱ ሲመጡ ለምሳሌ በተለይ እኔ እንደው ከሶስታችሁም እንደው ማወቅ የምፈልገው ዛሬ እንደ አዲስ ተመልሳችሁ እንደው የ18 ዓመት የ20 ዓመት ሰው ብትሆኑ እና አሁን ያላችሁበት መድረስ ብትፈልጉ ተመሳሳይ መንገድ ትሄዱት ነበር ወይስ ዛሬ ያለ መረዳት ቢኖረኝ የምሄደው እንዲህ ነበር የምትሉት ሌሎች አቋራጮች ይኖሩ ይሆን የምትጠቁሙን የሚለውንም ነገር እንደው ኢንተረስት ያደርገኛል። ከዛ ውጭ በተለይ እንደው ቢነሳ ብዬ የማስበው በተለይ ዶክተር ያለመስዋዕት ወደ ትምህርቱ ለመግባት የተለያየ አሁን ሰዎች አሉ በተለይ እዚህ ጀርመንም ሆነው የሀገር ቤት ዲግሪያቸውን ይዘው የመጡ አሉ፣ ማስተርሳቸውን ይዘው የመጡ እና እንዴት ነው ወደ ትምህርቱ ለመግባት የሚቻለው? ከጊዜ ጊዜ ሲስተሙ እየተባባሰ ወይም አስቸጋሪ እየሆነ ነው እየመጣ ያለው ወይስ እንደውም እየቀለለ ነው የሚሉትንም እንደው አብረው ቢዳሰሱልን እንደው ጠቆም ለማድረግ ነው። በእርግጥ ፍሬ ሀሳቦችን ያው እነሱ ተዘጋጅተውባቸው ስለመጡ በዛ አግባብ እንሄዳለን ማለት ነው። የመጀመሪያ እንግዲህ እንግዳችን የምትሆነው ዶክተር ይቅርታ የመጀመሪያ እንግዳችን ዶክተር ኢንጂነር መኳንንት ያዕቆብ ሚካኤል ይሆናሉ። እሳቸው በነገራችን ላይ ከበርሊን ነው የመጡት። ከበርሊን ጠዋት ተነስተው የብዙ ሰዓት ቆይታ ተጉዘው የመጡት ማለት ነው እና ምናልባት ይሄን ማስታወቂያ ስናስተዋውቅም የተናገርነው ነገር አለ እና አንዳንዱ ሰው ለሱ ለሚጠቅመው ነገር ኢንፎርሜሽን ይተላለፋል ዛሬ ነው እየተባለ ያን ሰዓት ተኩል መንገድ አለብኝ ይላል እና እንደሱ ሲለኝ እኔ ሰው በቃ ኢንተረስት እንደሌለው ነው ለኔ የሚገባኝ። ምክንያቱም በነፃ ምንም ሳይከፈልበት ትልቅ ባለሙያዎች የ5 ሰዓት የ6 ሰዓት መንገድ ተጉዘው በኋላም እሳቸውም ሲናገሩ ትሰማላችሁ። እሳቸው ራሱ ትልቅ ሴሚናር ላይ ነበሩ ከሃምቡርግ ማታ ወደ በርሊን፣ ከበርሊን ደግሞ ዛሬ ተጉዘው ነው አሁን የደረሱት ማለት ነው እና በዛ አግባብ እንደው መረጃ እንስጣችሁ የሚሉ ሰዎች ሲመጡ እኛ ደግሞ እንደው የኔ 10 ደቂቃ 15 ደቂቃ ተርቃለች የምንል ከሆነ ያልገባን ነገር አለ ማለት ነው። ግን እኛ ያመጣ ነው ስለሆነ ሁል ጊዜ በእኛ ዝግጅት የመጣው ነው የሚወቀሰው ያልመጣው ሳይሆን እና በጣም ደስ ብሎኛል። በነገራችን ላይ በሰዓት በደንብ ሞልተናል። ሳሙኤልም መጥቷል ቅድም ሲያስተዋውቃቸው የነበረው ማለት ነው። አንድ ጊዜ ይቅርታ እንደው ብቅ እየተነሳችሁ ብትታዩቸው አባላቶቻችን ጥሩ ነው። ከዛ ቀጥታ ወደ ኢንጂነር አልፋለሁኝ። ያው ሁለታችንን በደንብ ስላያችሁን አንድ ጊዜ ኢንጂነር ታያቸው አባላቶቻችን አዎ እነሱ ናቸው እና አዎ ምክንያቱም ማይክ ይዘን እዚህ ስንቆም የአንድ ሰው እና የሁለት ሰው እንቅስቃሴ እንዳይመስላችሁ ወይም በፎቶ ብቻ ሳይሆን በዛ አግባብ ነው የምንሄደው ማለት ነው። ኢንጂነር ቀጥታ
ወደዚህ ቢመጡ ቀጥታ ወደ እርስዎ እናልፋለን።